يعني كوبيس التوبين يلا أزرار اللي كرش شنكر حتى السيدة فيه يا سيدة سامة يصنع كمتين سيجمر بتشاون يوم رسوله من الجمال ما بس نعرفه إذا أسمع سيدا قطر بيلو عافية عند على موجسن كسو كل قطر اشتقطر يعنيش ሞገስን ቀለል አድርገህ ባታዩ ይሻላል። ካንተ በላይ ባላውቀውም በጣም ብልሃተኛና ብልጥ የሆነ ሰው ነው። ማውልክልሽ ከጉልበት ይልቅ ሌላ አማራጮችን የሚያይ ሰው አቅሙን በደንብ አድርጎ ጠንቅቆ የሚያክሰው እሱ እኮ ነው የሚለው። ልክ ነሽ እኮ ማለት አቅሙን የሚያክሰው መቼም ቢሆን እጅሽ ላይ ወድቅ ነገር ግን እኔ ነኝ የሚል ሰው አንድ ጊዜ በሰው እጅ መውደቁ የማይቀር ጉዳይ ይሆናል። ስለዚህ ልክ ነኝ አይደል? ምን ነው ደስ አለሽ? ለምን ደስ አይለኝ? አሁን እኮ በቃ በማደርገው ነገር በሙሉ በጣም ደስ እያለ ነው። ማይ በዚሁ ከቀጠልሽ ሁሉም ነገር ይፈጸማል። እያንዳንዱ ቃል የተገባልሽ ነገር በሙሉ ቃል የገባልኝን ቤቱን የራሴ ታደርግልኝ ነው። አትጠራጠሪ፣ ሁሉም ነገር መስመር እየያዘ ነው። ጠላቶቻችንም እያንዳንዳቸው ይጠፋሉ። የተገባልሽ ቃል በእጅሽ ይሰጥሽ። እኔ ደግሞ ቃሌን አላጥፍም። በጣም ያለው ዝና ደግሞ ላውኑ ለታሽኤን አሳካ ሰላም እንዴት ናችሁ ጋይስ? አላችሁ እኔ ያለው ሁሉ ማንንም ሰላም ነው ወይ? እንዴት አያችሁት? የዛሬውን የነ ምሳሌን ድራማ ማለት ነው። እንግዲህ ደስ የሚል ነው፣ የሚያስጠላ ነገርም አለው። በስተመጨረሻ በመጀመሪያው ባዘው ከፍቶ የነበረ ግን በስተመጨረሻው ግን የሚያምር ይመስለኛል። እኔ የጠበኩት ባለፈው ክፍል በቃ ዝና ታግቶ በነ ብሩክ እጅ ማይሚን በነ መድብል እጅ ሆኖ ሲናዘዝ ምናምን ነበር ኢማጂን ያደረኩት፣ ግን አልተሳካልኝም። በተለይ መድብል የተደበደበበት ታይም ላይ በቃ በጣም አስጠልቶኝ ነበረ ማለት ነው። ጦርነቱ ግን መድብል ነቅቶ የታባክ ብሎ ሲያጠጣው አንድ ቦክስ ሲገባለት ደስ አለኝና በቃ ተስፋ አለ ማለት ባይያዝም ሌላ አላማ ይኖራቸዋል ብዬ እንትን አልኩኝ፣ ተስፋ አረኩኝ። ግን አሪፍ አድርጎታል። ግን ያቻ አይጥ ማለት ነው። አያችኋት እንዴት እንደሰራችላችሁ። እኛ ባለፈው አርጋሽ ወደችን እኔ ደግሞ በቃ ተባብላ ምናምን በቃ ታምናላችኋለች። ብርም ስለምትወድ ቀሪም ብር ስላላት ያ ኦሬዲ ከነሱ ጋር ተስማምታለች ብዬ ነበር። ግን ጥቅሙ ከቀሪው ብር ይልቅ የዝና ጥቅም ስለሚበልጥበት አካበደችና እንግዲህ ሸመጠጠቻቸው ማለት ነው። ቅድሚያ ተናግራ ነበረ እንደዚህ አስክሬ እንደዚህ እንድትያዝ እና አንተ ብሩክን እንድታመጣላቸውና ያለህን ነገር
ያለውን ነገር እንድትናዘዝላቸው ይፈልጋሉ ምናምን ብላ ለካ ነግረዋለች ማለት ነው። አስመስሎ ቀረበ። እኔ ደግሞ በጣም ያናደደች ማለት ነው መድብል ነቅቶ ዝናን የመታው ታይም አይታችኋታል? ድንጋይ ፍለጋ ረብስማ መቼ ምን አይነት ናት ግን? ቢያንስ ዝም ብትልስ? ድንጋይ ፍለጋ ሄደች። አኛው ደግሞ ሴት አይሉት ወንድ አይሉት ምስኪን ያሳዝነኛል። ተደብቆ እያየ ነበርና ግን በኋላ ሯሯጠት ቢያንስ እሷን አባሯል። እና ግን ያኛው ሞገስ ጉልበት አይፈልግም፣ አቅምን እንትን መላን መጠቀም ብልሃትን መጠቀም። ግን ያው የተማረ ሰው እንደዚህ ነው። ተስፋ ያለው ሰው ሲኖር ተስፋ ሲኖር እንደዚህ ነው። ግን ያው መድብል ለምንም መኖር ስለማይፈልግ እና ቢያንስ ይሄንን ታሪክ ሰርቼ መሞት አለብኝ እንጂ እነሱ ይሄንን በመጀመሪያ ደረጃ ለማህሌት ጋር ውለታ ሲዋዋሉ መድብል እንደዚህ ብሏል። ማህሌት ይሄን ነገር ካላደረገችው በቃ አንድ ሰው ይሞታል፣ ከሁለት አንቸው በዚህ በቃ ይሄ ካልተሳካ ሰው ይሄንን ነገር ካልፈጸመችልኝ ሰው ይሞታል ብሎ ተናግሮ ነበር። አሁን በቀጣይ ሳምንት ግን ማን ይሞታል ይገለዋል ወይሳና ዞይተዋል ይዘዋል ያግተዋል የምናውቀው ነገር የለም። በቀጣይ ፓርት የምናየው ይሆናል። ግን እኔ በጣም ያናድዳል። እኔ ግን ገሎ እስር ቤት እንዲገባ አልፈልግም መድብል ግን የሆነ መፍትሄ በቃል አይደለ። አንደኛ ደግሞ አሁን የመጣው አይጋስ መድብል ማይሚን ብሩክና ዝና የሚገናኙ የተገናኙ በሱ ኬዝ የጠፋም ላይ መስለኝ ይችላል። በእርግጥ መገመት ከባድ ቢሆንም ምክንያቱም ለምን እንደዛ እንደርኩ ታውቃላችሁ? ቅድስት ወረቀት አግኝታለች። ሶ ያ ወረቀት ብሩክ የጻፈው ወረቀት ነው። ግን ምን እንደምንል አላወቅንም። ሶ ለመድብል ስልክ ስትደውልለት አላነሳም። መድብል ስልኩን ማንሳት ነበረበት። ያው ግን ያው አስፈላጊ ታይም ላይ ስለነበረ ነው እንግዲህ። ግን እኔ አንስቶላት ያለውን ነገር ተረዳድተው እሱም ሌላ ወንጀል ባይሰራ ሜቢ እንተናከል የለበትም። በእርግጥ ሊኖርበት ይችላል፣ የምናውቀው ጉዳይ የለም። አረጋግጦ አይናገርም እሱ። ያቺ ማህሌት እንኳን ስትጠይቀው እንደዚህ አለበት ወይ ምናምን ብላ ስትጠይቀው አጠይቂ ምናምን የሚላት ለመናገር ፈቃደኛ አይደለም። ግን የሌለበት ሰው የለብኝም ብሎ ለነገሩ ለእሷ ሚስጥር ማውራት አይፈልግም። አንቺ የማታውቂውን ነገር እነሱ አውቀዋል ስላት ከኔ የዘለለ ምን ሚስጥር አውቀውብህ ነው ምናምን እያለችው ነበረ። ያው ላይ ነግራት ይችላል። ወንድ ልጅ ቁጥብ ነው። ሴቶች ደግሞ ስንባል ቱቱላ ስለሆነ ላይ ነግራት ይችላል። እና ትዬ ማህሌት ይረጋጉ፣ ነፍስዎትን ቢጠብቁ ይሻለዎት ነበር። ከብር ልቅ ነፍስ ይቀድማል። ገንዘብ ብዛት ገንዘብ እያየሽ እንዳትሞቺ ነው እኔ ማለት ዛሬ የመጨረሻ እስትንፋስሽ ነው ብሎ አስጠንቅቆኛል። እንግዲህ ያው እንደምትሞት ያው እሷ ጀብዷ ኩራቷ መመኪያዋ ማሚን ዝና ነው። ሶ እንግዲህ ብር እሱ ደግሞ ብር አትይ፣ ለምን ብር ታያለሽ? እንትን በይ በቃ አንቺ ስራ ነው እንጂ ስራ ከማን ሰው ከጥሩ ሰው ጋር ነው ወይም ስራ ማልሰራው የሚለው ምረጭ እንጂ ብር አትይ እያላት ነበር። ዝና ራሱ ማለት ነው። ደህና ብር አዲሶቹን የስራ ባልደረቦችን አስተዋውቅሻለሁ ምናምን ሲላት ደህና ብር ሊከፍለኝ ምናምን አለች። ኦን ዘ ወይ እንትና ያቺ ስሟ እያዝልኝ የማህሌት እህት እንግዲህ ያሉበትን ሁኔታ ያሳወቀችው ለመድብል እሷ ናት። ሶ በዚህ አጋጣሚ እንግዲህ እህትሽን አልጎዳትም ምናምን ብሎ ነግሯታል። መድብል ደግሞ ካገኛት አይምራት። የሞተች ቀን ብሞትባት ግን ጸጸቱን ትችለዋለች። እጇን በእጇ እሷ ተናግራ እህቷን ስታስገድላት ይደብራል። ግን የሚሆን አይመስለኝም። እንደኔ ግን ያው መድብል ተረጋግቶ ስልኩን አንስቶት መጨረሻውን ቢያቅ ደስ ይለኛል። ያው ብቻ የሚፈጠረው ነው ያለን። ግን ሆነም አልሆነም ዞሮ ዝና መጨረሻው የሚያምር አይመስለኝም። እንደኔ ድረስ ግን ዝና መጨረሻው የሚያምር አይመስለኝም። እንግዲህ በያላችሁ በሰላማችሁ ይብዛል። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ለብዙ ሰው እንዲደርስ አድርጉልኝ። ቪዲዮውን እስከ መጨረሻው ማየታችሁን አትዘንጉ። በቀጣይ ፓርት ክፍል